ሰላም ሰላም ውድ የእግር ኳስ ተከታታዮቻችን እንደምን አላችሁ? ኳስ እንግዲህ 90 ደቂቃም በላይ ውበት እንዳለው እያሳየን ይገኛል። የአርጀንቲናና የኬፕ ቨርድ ድራማዊ ክስተት የሆነው ጨዋታ እጅን በአፍ አይደለም በሌላም ነገር የሚያስጭን ነገር ተመልክተንበታል። ብቻ ግን በጣም ድንቅ የዓለም ዋንጫ እየሆነ ነው። ከምድብ ጨዋታዎች በኋላ እየተመለከትናቸው ያሉት የጨዋታ ውጤቶች በጣም አጓጊ፣ የጨዋታ ሁነቶቹ በጣም አስደሳች ሆኖ እየተመለከትን ነው። ኬፕ ቨርድ በሰፊው እንመለስበታለን። በዛሬው ታሪካችን ሌላ የምንመለከተው እንግዲህ የሰሜን ለንደኑ አርሰናል እንግዲህ አሁን ሊያንድሮ ትሮሳርድ ሊለቅ እንደሆነ እየተመለከትን ነው። ወደ ቱርክ ሊያመራ የተቃረበበት ሚስጥር ምንድን ነው? በኤምሬትስ ቤት ያለው የታክቲክ ሽግግር እሱን ወደ መልቀቅ በር አምርቶት ይሆን ወይ የሚለውን እንመለከታለን። እንዲሁም ጁሊያን ናግልስማን በገዛ ፈቃዳቸው ለምን ስራቸውን ለቀቁ? የርገን ክሎፕስ ይህንን ቡድን ጀርመንን ማለት ነው ሊጠግኑ ይችላሉ ወይ? የቹዋሚኒና የግራኒት ዣካ የዝውውር ውስብስብ ጉዳዮችንም ይዘንላችሁ ቀርበናል። እናንተ ብቻ ቪዲዮውን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ እንድትቆዩ ስንል በአክብሮት እንጋብዛለን። ወደ መጀመሪያው መረጃችን ስናመራ እንግዲህ የትሮሳርድና የአርሰናልን ነገሮች እንፈትሽበታለን። የሊያንድሮ ትሮሳርድ ወደ ቱርክ ክለብ ቤሽክታሽ የማምራት ጭምጭምታ አሁን ላይ ወደ መረጋገጡ እየተቃረበ ነው። ነገር ግን ጥያቄው ለምን አሁን ሊሄድ ይችላል የሚለው ነው። ትሮሳርድ ለአርሰናል ወሳኝ በሆኑ ሰዓታት ደራሽ እንዲሁም ደግሞ የጨዋታ አቅጣጫ ማለትም ሱፐር ሰብ ከምንላቸው ተጫዋቾች መካከል ትሮሳርድ ለኔ በጣም አንደኛው ነው ብዬ ነው የምናገረው። ምክንያቱም ከብራይተን ራሱ ወደ አርሰናል ከመጣ ጀምሮ አርሰናል በዚህ ተጫዋች ምን ያክል ሲጠቀም እንደነበር ተመልክተናል። ነገር ግን ከዓለም ዋንጫው ስኬታማ ጉዞ በኋላ በዓለም ዋንጫው ጥሩ ነገር እያሳየ ይገኛል። አሁን የ31 ዓመት ተጫዋች የሆነው በቋሚነት የመጫወት ፍላጎቱ ከፍ ማይለቱ አይቀሬ ነው። ዓለም ዋንጫው ላይ ጥሩ ነገር እያሳየ ነው። አርሰናል ላሳካው ስኬት በዚህ ውድድር ዘመን የትሮሳርድ ሚና በጣም ቀላል የሚባል ነገር አይደለምና ከዚህ በኋላ ቋሚ መሆን ማረጋገጥ የማይችልበት ሁኔታ ላይ ራሱን ማግኘት አይፈልግም። ታዲያ ቤሽክታሽ ለአርሰናል 20 ሚሊዮን ዩሮ ለማቅረብ ዝግጁ መሆኑ ተዘግቧል። እጅግ ታማኒው ያጊዝ ሳቡንቾግሉ የተባለው የቱርክ መረጃ ምንጭ ነው እና እሱ እንደገለጸው ከሆነ 18 ሚሊዮን ዩሮ ቋሚና 2 ሚሊዮን ዩሮ ቦነስ አቅርቧል እየተባለ ይገኛል። በትክክልም ሁሉም ፍንጮች ወደ ቱርክ እያመሩ ይገኛሉ። ትሮሳርድ ወደዛ እንደሚያመራ እያረጋገጡት ነው። ከታክቲክ አንጻር ስንመለከተው አርሰናል የግራ ክንፉን ይበልጥ ወጣትና ፈጣን በሆኑ ተጫዋቾች ለመገንባት እቅድ ላይ ነው። ታዲያ ትሮሳርድ ደግሞ የጨዋታ ሂደቱ እድሜው ወደ ማብቂያው እየደረሰ ነው። 30 ተሻግሯል። 30 ተሻገርክ ማለት ደግሞ በዚህ አይነት ተጫዋች ቡድን አገነባም። ታዲያ የእግር ኳስ ዘመኑ ሳያበቃ በቱርክ ታላቅ ክለብ ውስጥ የቡድኑ ዋነኛ ኮከብ ተጫዋች የመሆን ህልሙ ይህንን ዝውውር እውን እንዲሆን ሊያደርገው እንደሚችል እየተመለከትን እንገኛለን። ይህ ዝውውር ለአርሰናል ምናልባት የገንዘብ ትርፍም ሊያስገኝለት ይችላል። የትሮሳርድ ደግሞ አዲስ የእግር ኳስ ምዕራፍ ጅማሮ ሊሆን እንደሚችል እየተመለከትን እንገኛለን። ወደ ዓለም ዋንጫው እንምጣ። እግር ኳስ ምንም ማለት ምን ልበላችሁ፣ አንድ ቡድን ታዋቂ ተጫዋቾች አያስፈልጉትም። ምን እንደማያስፈልጉት ደግሞ ያየንበት ጨዋታ አርጀንቲና ከኬፕ ቨርድ ጋር 3-2 የተለያዩበትና አርጀንቲና ወደ ቀጣዩ ዙር ያለፈችበት ጨዋታ ነው። ምንም እንኳን አርጀንቲና ወደ ቀጣዩ ዙር ብታልፍም ውጤቱ ብቻ ግን ታሪኩን ሙሉ የጨዋታ ሂደቱን አይናገርም። የወቅቱ የዓለም ሻምፒዮኗ አርጀንቲና ወደ ተጨማሪ 30 ደቂቃ እንድታመራ የተገደደችው በኬፕ ቨርድ አስደናቂ የታክቲክ ስነ ስርዓት ምክንያት እንደሆነ ተመለከትን። ኬፕ ቨርድ ሜዳውን በማጥበብ በሎ ብሎክና በመልሶ ማጥቃት በካውንተር አታክ የአርጀንቲናን ከፍተኛ የመከላከል መስመር ሰብራ መግባት ችላ ነበር። ብዙዎቻችን የመጀመሪያውን 3 የምድብ ጨዋታዎች ስንመለከት ሶስቱንም በአቻ ውጤት ነው የጨረሰችው። እንደገና ደግሞ ሶስቱንም ግብ ለማስቆጠር ተቸግራበት ነበረ። ታዲያ በዚህ አይነት ሁኔታ የአርጀንቲና የመከላከል መስመር ማርቲኔዝ፣ ሮሜሮ እነሱን ስታልፉ ደግሞ ግብ ጠባቂው ዲቡ ማርቲኔዝ ይገኛል እና እነዚህን አልፋ ግብ ታስቆጥራለች ወይ የብዙዎቻችን ጥያቄ ነበር። በዚህም አነስተኛ ግብ መሰጠናት ነበር። ግን ያ ሳይሆን ቀርቶ በጣም ዲሲፕሊንድ በሆነ ሎ ብሎክ፣ ዲሲፕሊንድ በሆነ ካውንተር አታክ ሲጫወቱ እንደገና ደግሞ ኳሱንም ይዘው ሲጫወቱ
በጣም ድንቅ የሆነ ቡድን አስመልክተውን ነበር። ዱዋርቴና ካብራል ያስቆጠሯቸው ግቦች የአርጀንቲናን የተከላካይ ክፍል ድክመት ቁልጭ አድርገው ያሳዩ ነበሩ። ነገር ግን በአስቸጋሪ ሰዓት ትልልቅ ተጫዋቾች ይወጣሉ። ሊዮኔል ሜሲ 7ኛ ጎሉን አስቆጥሮ ቡድኑን መሪ አድርጎ መውጣት ችሏል። የሜሲ ከጨዋታው በኋላ የሰጠው አስተያየት ደግሞ የእግር ኳስን ጥልቅ ባህሪ የሚገልጽ እንደሆነ ተመልክተንበታል። ጥሩ ህብረት አለን። ይህ ስብስብ ለዚህ ምስክር መሆን ይችላል። እስከ መጨረሻው ድረስ ያለንን እንሰጣለን። ኬፕ ቨርድ በስፔንና ዩራጓይ ያልተሸነፉት ያለ ምክንያት አይደለም ሲል ነው የገለጸው። የዓለም ዋንጫውን ልዩ የሚያደርገው ደግሞ ይህ ተቀራራቢ ፉክክር ነው ሲል ገልጾታል። ይህ የሜሲ ንግግር እንግዲህ የሚያሳየው በአሁኑ ሰዓት በትናንሽና በትላልቅ ሀገራት መካከል ያለው የታክቲክ ልዩነት እየጠበበ መምጣቱን ነው። በቀጣይ ግብጽ ከአርጀንቲና ጋር ስትጮት ፈርዖኖቹ የኬፕ ቨርድን የታክቲክ ፎርሙላ ተጠቅመው ሜሲን ለማስቆም እንደሚሞክሩ ጥርጥር ያለው አይመስለኝም። ነገር ግን ግብጾች ልክ እንደ ኬፕ ቨርድ የመከላከል መዋቅር አላቸው ወይ? ዲሲፕሊን ይሆናሉ ወይ? እሱ ሌላ ጥያቄ ሆኖ የምንመለከተው ጉዳይ ይሆናል። በዓለም አቀፍ እግር ኳስ ውስጥ እንግዲህ ስንመለከት አሰልጣኝ መሆን ትልቅ ውዝግብ የሚያስነሳ ነገር ነው። ታዲያ ጀርመን ከዓለም ዋንጫው በተሰናበታች በ4 ቀናት ውስጥ የ38 ዓመቱ አሰልጣኝ ጁሊያን ናግልስማን በገዛ ፈቃዳቸው መልቀቃቸውን ተመለከትን። በጀርመን እግር ኳስ ውስጥ ያለውን ጥልቅ መዋቅራዊ ቀውስም እየተመለከትን ነው። ከሃንሲ ፍሊክ በኋላ ቡድኑን የገነቡት ናግልስማን ከደጋፊና ከሚዲያው የመጣውን ከፍተኛ ጫና መቋቋም ባለመቻላቸው መንገዱን ለቆ መውጣት ችሏል። እስካሁን 8 አሰልጣኞች ከዓለም ዋንጫው በኋላ መሰናበታቸው ይህ መድረክ ምን ያክል ወሳኝ እንደሆነም እየተመለከትን ነው። ነገር ግን የጀርመን እግር ኳስ ፌዴሬሽን አንድ ትልቅ ካርድ በእጁ ይዞ ሊመዘው እየተዘጋጀ ነው። ክሎፕ ሊቨርፑልን ከለቀቁ በኋላ እረፍት ላይ ቢቆዩም አሁን ግን የሀገራቸውን ብሔራዊ ቡድን ለመታደግ ፈቃደኛ መሆናቸው ፍንጭ እየተመለከትን ነው። ክሎፕ የሚያስፈልጉት ለታክቲክ ብቻ አይደለም። ጀርመን እግር ኳስ የጠፋውን ስለልቦናዊ እምነት፣ ፍቅርና ስሜት እንዲሁም እሳቸው በውል የሚታወቁበትን ገገን ፕሬሲንግ ማለትም በጣም አስጨንቆ መጫወት ታክቲክን ለመመለስ እሳቸው ብቻ ዋነኛው ተመራጭ ሰው ሊሆኑ እንደሚችል እየተመለከትን ነው። ክሎፕ የጀርመንን ማሽን እንደገና ማነቃቃት ከቻሉ፣ ሞተሩን ድጋሚ ማስነሳት ከቻሉ ይህ በታሪክ ትልቁ የአሰልጣኝ ሹመት ሊሆን እንደሚችልም የተመለከትን ነው። ምክንያቱም ጀርመን እጅግ በጣም ድንቅ የሚባል ስብስብ ነው ያላት፣ አልተጠቀመችበትም እንጂ። ግብጽ በታሪኳ እንግዲህ አርጋ ማታውቀውን ነገር ሰርታለች። አውስትራሊያን በመለያ ምት 4-2 አሸንፋ ለመጀመሪያ ጊዜ ወደ ጥሎ ማለፍ መግባቷ ትልቅ ስኬት ሆኖ ተመለከትን። ግብጽና ሞሮኮ የአፍሪካን ስም አስጠርተዋል። ነገር ግን እውነታውን በጥልቀት ስንመለከተው አፍሪካን ወክለው ከገቡ 9 ሀገራት መካከል 2 ብቻ አሁን ላይ ቀርተዋል። 16 ውስጥ ሞሮኮና ግብጽ። የአህጉሪቱ እግር ኳስ አሁንም በማጣሪያ ጨዋታዎች ላይ የታክቲክ ብስለት እንደሚጎርለው በስፋት ተመልክተናል። በተለይ አይቮሪ ኮስት፣ ሴኔጋል፣ ሌሎች ቡድኖችን መጥቀስ እንችላለን። አሁንም ጋናንም በዚህ መልኩ ማንሳት እንችላለን። ጋና በኮሎምቢያ በጆን አሪያስ ብቸኛ ጎል ተሸንፋ ስትወጣ ተመልክተናል። የአፍሪካ ቡድኖች ጨዋታን በአግባቡ የመቆጣጠርና ውጤትን የማስጠበቅ ማለትም ጌም ማኔጅመንት ችግር አሁንም እንዳለባቸው እየተመለከትን ነው። ግብጽ በቀጣይ ከአርጀንቲና ጋር ስትጫወት ይህንን የታክቲክ ዲሲፕሊን ይዛ መቅረብ ይኖርባታል ማለት ነው። በአንጻሩ ኮሎምቢያ ከስዊዘርላንድ ጋር የምትጫወት ይሆናል። በመጨረሻም ከሜዳ ውጭ ያሉትን የስትራቴጂ የዝውውር ጦርነቶችን እንመልከት። ቹዋሚኒ በሪያል ማድሪድ ቤት ይቆያል። ማድሪድ እሱን ከመሸጥ ይልቅ ለማቆየት የወሰነው በምክንያት ነው። ኤንዞ ፈርናንዴዝን ለማስፈረም በይፋ አለመንቀሳቀሳቸው፣ ማቴዎስ ፈርናንዴዝ ወደ ቶተናም ማምራቱና የሮድሪ ዝውውር አለመታሰቡ ማድሪድ በመሃል ሜዳው ላይ መረጋጋት እንደሚፈልግ ያሳያል። ታዲያ ቹዋሚኒ የወደፊቱ የማድሪድ የረጅም ጊዜ ፕሮጀክት አካል ሆኖ እንደሚቆይ እየተመለከትን እንገኛለን። በሌላ በኩል እንግዲህ ቼልሲ በግራኒት ዣካ ላይ አሁንም ተስፋ አልቆረጠም። ፋብሪዞ ሮማኖ እንደዘገበው ሰማያዊዎቹ የዣካን ልምድና መሪነት ይፈልጋሉ። ነገር ግን ሰንደርላንድ በአቋማቸው ጠንካራ መሆናቸው ዝውውሩን እልህ አስጨራሽ አድርጎታል። ሰንደርላንዶች በመጀመሪያ ለመሸጥ ሀሳብ ነበራቸው፣ ግን ደግሞ በቼልሲ በኩል ንቀት የተሞላበት የዝውውር ሂሳብ ነው የቀረበው። 10 ሚሊዮን ፓውንድ ማለት ስድብ ሆኖ ነው ለነሱ የተረጎሙት። ታዲያ ይህም በጣም አሳዛኝ ነገር ሆኖ ተመለከቱት እና ሰንደርላንዶችም
ድጋሜ ዞር ብላችሁ እንዳመጡ አይነት ነው እየፈጠሩ ያሉት አተካራ ማለት ነው። ሰንደርላንዶች ለመሸጥ አይፈልጉም። ቼልሲ ወጣት ቡድኑን ለመምራት እንደ ዣካ አይነት አንጋፋ መሪ ይፈልጋል። ይህ ደግሞ በዝውውሩ ገበያ ላይ ትልቅ ወሳኝ ቁልፍ ተጫዋች ሊሆንላቸው እንደሚችል ነው እየተመለከትነው ያለ ነው። ታዲያም በዛሬ ቪዲዮቻችን እነዚህን መረጃዎችን ይዘን መጠናል። የትሮሳርድ መልቀቅ አርሰናልን ይጎዳዋል ወይ? ሀሳባችሁን ጻፉ። ክሎፕስ ጀርመንን ይታደጋታል? እንዲሁም ደግሞ ግብፅ እና አርጀንቲናን ምን አይነት ጨዋታ ልታስመለክተን ትችላለች? ሀሳባችሁን በጥልቀት ኮመንት ላይ አስፍሩልን። ቪዲዮን ላይክ ማድረጋችሁ እንዳረሱ፣ ለሌሎችም እንዲደርስ ሼር አድርጉት። እንደዚህ አይነት ጥልቀት ያላቸው የእግር ኳስ ትንተናዎች እንዲሁም ደግሞ ሰበር መረጃዎች እንዲደርሷችሁ ቻናሉን አሁኑኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።